እናንተ እኮ የማናቸውንም ስዕል የማንን ነው የምታመልኩት? የምትሰግዱት አትስገድ ስል ለምንድን ነው ስዕል የምትሰግደው ነው? በቃ ይሄ እኮ መጽሐፍ ቅዱስን ይቃረናል። አለማየሁ እኔ ጥቅስ ሰጥቼ አሁን ቆይ እናመልካለን ብያለሁ። እናመልካለን ስል በዛ ይሄኛው ትምህርታችሁ ከዚህ ውጭ ነው ትለኛል። አሁን አትስገድ የተባለው አትቅረጽ ለተባለው ነው ወይስ ቅረጽ? ችግር የለም ጣዖት መቅረጽ ይቻላል አይቻልም በእናንተ ቤተክርስቲያን? ስለዚህ ቅረጽ ካለስ አሁን ለምሳሌ እግዚአብሔር ቅረጽ ካለስ ወይም ደግሞ ሌላ የሆነ መንፈስ መጥቶ ከላይ በሰማይ ካሉት ውስጥ የሆነ ነገር ቅረጽ ወይ መላእክትን ወይ የቅዱሳንን ምስል ወይ ደግሞ የሆነ ነገር ቅረጽ ካለ ይሄ ከአጋንንት ነው ብለህ ነው የምታምነው? ከእግዚአብሔር ነው ብለህ ነው የምታምነው? ከእግዚአብሔር ውጪ ከመጣ ከእግዚአብሔር ውጪ አይደለም ቅረጽ የሚል ሐሳብ ከመጣ አሁን እኔ ለምሳሌ ብድግ ብዬ አይ የመላእክት ምስል መቀረጽ አለባቸው ብል ይሄ ከአጋንንት ነው ከአጋንንት ነው ከእግዚአብሔር ጋር ስለሚጋጭ ዘጸአት 25 አውጣለት ፈለገይ። እሺ ምን ይላል? አንብበው እስኪ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርዓትም መክደኛ ላይ በሁለት ወገን ታደርጋቸዋለህ። ይሄ ማን ነው የሚያወራው? አጋንንት ወይስ እግዚአብሔር? እንድሰግድለት አይደለም? ይሄ ሲገድለት ይላል። ኦኬ ጣዖት መስራት ይቻላል ወይ? ሲገድለት ይላል። እሺ ጨረስኩ። ምንም አይጋጭም። ይሄ ኦይ ኧረ ጌታዬ አለማየሁ አትቅረጽ አይልም እዛ ላይ አይደለም። ቅረጽ ብሎ ሲገድል አለም እኮ ነው የምልህ። እንድሰግድለት አይደለም። ቆይ ችግር ወደ ስግደቱ መጣ። መቅረጽ ግን ይቻላል። እንደዛ ከሆነማ ቤተክርስቲያንን ስሩ ምናምን የሚል እኮ አለ። እሱም ጣዖት ነው ልትናው አሁን ቤተክርስቲያን ስሩ እኮ ኪሩቤል ምንድን ነው? ኪሩቤል ምን ሲገዱ አላለማ? ኪሩቤል መላእክት ሊሆን ይችላል። ሲገዱ አላላ አይደለም። ኧረ በእግዚአብሔር ግን ለምንድን ነው እንደዚህ ነው የምትወያዩት? ስለ እምነት እንደዚህ ነው የምታወሩት? የመረሰ ዝም ብላ ያልሆነው ጥቅስ መደርደር እኮ ጥቅሱ ስገድ ብሏል እኮ አትስገድ የሚለው ኖ ቅድም ላሳየው ቦታ እኮ የሚጋጭ ማለት የሚጋጭ አይደለም። ከላይ በሰማይ ካለው ከታችን በምድር ካለው በውሃ ውስጥም ካለው ማንኛውንም ምሳሌ ለአንተ አታርግ ያለው ጌታ አትስገድም ማለት እኮ አታምልክ አትስገድም ብሏል። ግን አሁን ሐሳብ ቀይሮ ነው እዚህ ላይ ሲገድለት አላለም። ቅረጽ ያለው አሁን ቅረጽ አለ እንጂ ሲገድለት አለ። ሲገድለት አለ። አዎ አለማየሁ ሲገድለት አለ ብዬሃለሁ አላለም። መጽሐፍ ቅዱስም አንተ እንዳለ ለማድረግ ነው ብዬሃለሁ ወይ? ኧረ ስለ መድኃኒዓለም አላልኩም። ቆይ አንዴ ስለ ስግደት እናወራለን። ቅረጽ ግን ብሏል አይደል? መላእክት ቅረጽ ብሏል። እሺ አትቅረጽስ ብሏል መላእክት? እዚህ ጋር እኮ ቅረጽ ብሏል እኮ አለቀ። እሺ እዚህ ጋር ቅረጽ ብሏል መላእክትን፣ እዛ ጋር ሳትቅረጽ ብሏል መላእክትን። የማናቸውንም ኢንክሉዲንግ መላእክት የማናቸውንም ማለት ነው ኢንክሉዲንግ መላእክት። ስለዚህ እግዚአብሔር ታዲያ እንደው ረስቶት ነው 20 ላይ የተናገረውን 25 ላይ ቅረጽ የሚለው የቱን ነው የምትቀበለው? ለመስገድ ለማምለክ እንዳትቀርጽ የቱን ነው የምትቀበለው? ካልቀረጸማ ከየት አምጥቶ ይሰግድለታል? ሲጀመር እኮ ይሄን ሁለቱን ቃል እንዴት አገናኘው ነው ነገሩ። እንዴት አገናኘው? እዛ ጋር አትቅረጽ ይላል። እንግዲህ አንተ እግዚአብሔር ብለህ ታመልኳለህ አይደለ? ተናጋሪው እግዚአብሔር ነው። አንዱ ጋር አትቅረጽ ይላል፣ አንዱ ጋር ደግሞ ቅረጽ። ስለዚህ ይጋጫል ማለት ነው ሐሳቡ ወይስ ይረሳል ማለት ነው? አንተ የምታመልከው ይረሳል ማለት አይደለም። ይረሳል ማለት ሳይሆን እዛ ቦታ ላይ ዘጸአት 20 ላይ ያለው ምንድነው? ቀርጸ እንዳትሰግድ እንዳታመልከው ተጠንቀቅ ብሏል። የማናቸውን በስግደት ቀርጸህ እንዳትሰግድ መጽሐፍ ቅዱስ አለማየሁ ቀርጸህ እንዳትሰግድ የሚለውን አሳየኝ። በቃ እንደዛ ካሳየኝ እንስማማለን። አነበብኩ ዘጸአት 20 ላይ እስኪ ዘጸአት 20 ማለት ነው። ቀርጸህ እንዳትሰግድ ነው ያለው። አዎ እንዳታመልክ እንዳትሰግድ ተጠንቀቅ። እሺ ቀርጸህ እንዳትሰግድ ይላል። እሺ ያው
ምን አታርግ ቀርጸ እንዳትሰግድ የሚለውን አሳየን ቶሎ በል። ይኸው ቶሎ በል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል የተቀረጸውን ምስል ለአንተ አታደርግ፣ አትስገዳቸውም፣ አታምልካቸውም። ምን ማለት ነው? ለአንተ አታርግ ማለት ምን ማለት ነው? አምላኬ ነው ብላ አሁን አንተ እንደምታደርገው ፎቶ ሰርተህ ምን አድርገህ በዲኮር አድርገህ ይሄ አምላኬ ነው ብላ በፊቱ አትስገድ። መጽሐፍ ቅዱስ ያለውን ወንድማችን ዲኮሩን ተወው፣ አብራራው እንደዛ ዲኮሩን ተወው። አትቅረጽ፣ የተቀረጸው ምስል ለአንተ አታርግ እያለው ነው አይደል? አትጠቀምበት እያለው። እዛ ጋር ደግሞ እንደውም ቅረጽ እና ለአንተ አድርገው ቅረጽ ብሎ ሲገድለት አላለም እኮ። ይሄ ለስግደት ሊያምልኮ ነው። ይሄ ትክክል ነው። ይለስግደት ስግደት ምንድን ነው የሚለውን ቆይ እናወራለን። ብራዘር አትቀላቅል። አትስገድ የተባለው አትቅረጽ ለአንተ አታርግ የተባለው ነው ወይስ ደግሞ አይ ቅረጽና ችግር የለውም ግን ቅረጽና ግን አትስገድልኝ የሚል አለ ነው ጥያቄ። እዛ ቦታ ቅረጽ ብሏል አይደል? ቅረጽ አለ እንጂ ቅረጽ አለ ወንድማችን። እዚህ ጋር ደግሞ አትቅረጽ አለ አይደለ? ማንኛውንም የተቀረጸው ምስል ለአንተ አታርግ፣ ለአምልኮ ይሄ ለአምልኮ አትጠቀም ማለት ነው። ይኸውልህ የዛኛውንም ቢሆን እኮ ሰግደ ቀርጻ የምትሰግድለት ከሆነ ከዚህ ጋር ይጋጫል። ስለዚህ እዛ የቀረጽከውንም ቢሆን አይ እግዚአብሔር ቅረጽ ብሎኛል ብላይ በቃ የቀረጽከውን እሰግዳለሁ ካል ይሄኛው መቅረጽ ችግር የለውም አይደል? እዚህ ጋር ያለው ከግብጽ ምድር ከባርነት ያወጣን አምላክ እግዚአብሔር እኔ ነኝ፣ ከኔ ሌላ አምላክ አይሆኑልህ አለ። ያ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው የማንኛውም ምሳሌ የተቀረጸው ምስል ለእኔ ባደርግ ግን ባልሰግድላቸው ችግር የለውም አይደል? ለአንተ እንዴት ታረጋ አታድርግ አለ አይደል? በቃ ይሄ የሚያወራው ወንድሜ ስለ ጣዖት አምልኮ ነው። እሺ እዛ ጋር የሚያወራው ደግሞ ስለ ቅዱስ መላእክት ነው የሚያወራው። ቅዱስ መላእክት ተቀረጽ ሲል አይ ጣዖትን ደግሞ አትቅረጽ። ቆይ አንዴ አዳምጠኝ እሺ። አንድ ሚዩት አድርገው። መጽሐፍ ቅዱሳዊ ማስረጃ ማምጣት ስላልቻልክ አትስገድ የተባለው ኦብቪየስሊ አትቅረጽ ለተባለው እግዚአብሔርን በመልአት የሚያውቀው አምላክ ለዚህ ዘጸአት ላይ የበሬ ምስል የተለያየ ምስል እያደረጉ ይሄ ነው ከምድር ከእስራኤል ወደ እስራኤል ማነው እስራኤልን ነፃ የሚያወጣ እያሉ ይሰግዱለታል። እሺ ምን ማለት ነው? ጣዖትን ያመልኩ ነበረ እግዚአብሔር እያስወጣቸው ማለት ነው እስራኤላውያን። ስለዚህ ይህንን የጣዖት አምልኮ እግዚአብሔር በጽኑ ሲቃወም ይልቁንም ደግሞ ቅዱሳን ስዕላትን ደግሞ ቅረጽ ሲል እንመለከታለን። አንደኛ ነገሥት ላይ ሰለሞንም በግርግዳው ላይ ሲያደርግ በመጋረጃው ላይ ሲያደርግ መላእክትን ምስል እንመለከታለን። እግዚአብሔርም ያንን ቤተ መቅደስ አፍርሰው ሳይሆን ይልቁንም ምን ሲለው እንመለከታለን? ሲባርከው እንመለከታለን። ስለዚህ በቤተ ክርስቲያን ውስጥ ያሉት ቅዱሳን ስዕላት በእግዚአብሔር ትእዛዝ መሰረት ያንን መልአክ ሙሉ በሙሉ መላእክትም የሚገልጽ አይደለም። ባይዘው መልአክ እያየህ አይደለም እኮ እዚህ ጋር መላእክት ይሳላል እንዴ? አለው እንዴ? መንፈስ አይደለም እንዴ መልአክ? ትስላላችሁ አይደል እናንተ? አብ ወልድ አብን ያየ መጽሐፍ ቅዱስ አብን ያየ ማንም ይላል። አብ ወልድ መንፈስ ቅዱስ ብላችሁ ሶስት ሽማግሌ አስቀምጣችሁ ትሰግዱ የለም እንዴ? ታዲያ እሱ መጽሐፍ ቅዱሳዊ አይደለም? አሁን የሽማግሌው የዙፋኑ መጽሐፍ ቅዱሳዊ አይደለም? አብን ያየ አንድ ሽማግሌ የሚመስል እንትን ነው። መንፈስ ደግሞ ሽማግሌ የሚመስል ቅርጽ አለው። ከየት አምጥታችሁ ነው ምስሉ? መጽሐፍ ቅዱሳዊ ነው። ሆናለሽ አለሽ በነገራችን ላይ እየተናገርክ ያለው ነገር በመጽሐፍ ቅዱሳዊ ብታደርገው ጥሩ ነው። ምክንያቱም አሁን እንደዚህ ያለ መጽሐፍ ቅዱስ አድርገውና ስትቃወም በመጽሐፍ ቅዱስ መጽሐፍ ቅዱሳዊ አድርግልኝ እስኪ እኔ እየተቀበልኩ አይደለም። ዳንኤል 7:9 ነው አውጪልን ወይስ ላውጣው? እሺ ካሁን በኋላ ግን መጽሐፍ ቅዱሳዊ አድርገው። እሺ ብራዘር ይሄን ላሳየ ብዬ ነው። መጽሐፍ ቅዱስ ታነባለህ? አንብበህ ታውቃለህ? ወንድማችን ብዙም ባይሆን ብዙ አንብብ። እሺ ጥሩ ነው፣ አይጎዳህም አንብብ።
የስላሴን ስዕል መጀመሪያ የስላሴን ስዕልን ጥያቄ የምታነሳው ከሆነ እስከዛ የስላሴ ስዕል ራሱ ነው። መንፈስ በስዕል ይገለጻል። መንፈስ አንድ ሽማግሌ የሚመስል ነገር ነው። እስኪ አንብበው ይሄን ነገር ብሮ። አይታየኝም። እስኪ ቀረብ አድርገው ዙም አድርግልኝ። ቶሎ አንብበው። እሺ አይነበብም። ኧረ ወንድማችን ይኸው ከዚህ በላይ ዙፋኖቹም እስክዘረጉ ድረስ አየው። በዘመናት የሸመገለም ተቀምጦ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ ማንኮራኮሩም የሚነድ እሳት ነበር። የእሳትም ፈሳሽ ከፊቱ ቀጥል። የእሳቱም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ተገለጠ። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ተገለጠ ይላል። ስለማን ነው የሚያወራው? ስለ እግዚአብሔር። ስለዚህ ይሄንን ነገር አንድ ሰው ለምሳሌ ማንበብ የማይችል ሰው ይሄንን ለመግለጽ ምን ታደርግለታለህ? ለምሳሌ አይቶ እንዲረዳ ማለት ነው በራሱ። እሺ ይሄንን ለምሳሌ ስዕል ከጽሁፍ ለምሳሌ ቀደምት ነገሮች ድሮ ጽሁፍ ሳይመጣ በስዕል ነበር የሚገለጹት። እሺ እነዚህ መጽሐፍ ቅዱስ ላይ የተጻፉት ነገሮች ምን ይደረጋሉ? በቤተክርስቲያን ይገለጻሉ። እሺ ልክ ቤተክርስቲያን ስትገባ ያን ነገር እንደተሰለው እግዚአብሔርን በመላእክት ማንም ያየው የለም። እግዚአብሔር ይሄ ነው በመላእክት ይሄ ነው በቃ ከዚህ ውጪ እግዚአብሔር የለም ካልክ እንዳንተ ጣዖት አምላኪ የለም። እንደዛ ብሎ የሚያስተምርም ሰው የለም። እሺ ይልቁንም ግን መጽሐፍ ቅዱስ ላይ በተገለጸው መንገድ ጣዖት አምላኪ ያልክበትን ቦታ እስኪ ጣዖት በምን አመለኩኝ? በምን አመለኩ? እግዚአብሔር መንፈስ ነው የሚያመልከው በእውነት ነው። ጣዖት እንዴት እንደሚያመልኩ ላሳይ። አንዴ ታገሰኝ እስኪ አስረዳ። ዘጸአት 32 ኦኬ ራሴ ላውጣል። እሺ እንዲህ ይላል። እሺ ህዝቡ ሙሴን ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ ተነስተ በፊታችን የሚሄዱትን አማልክት ስራልን አሉት። አሮንም በሚስቶቻቸው ወርቅና በሴቶች ልጆችም ጆሮ ያሉትን የወርቅ ቀለበቶች ሰብስባቸው አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብለው በመቅረጫ ቀርጸው ቀልጦ የተሰራ ጥጃ ምስል አደረገው። እርሱም እስራኤል ሆይ ከግብጽ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየው ጊዜ ያ መሠዊያን በፊቱ ሰበራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ስለዚህ ምን ያደርጉ ነበር? እስራኤላውያን ዞር ብለው እግዚአብሔር ተአምር ከሰራላቸው በኋላ አማልክትን ለራሳቸው ያዘጋጁና ይሄ ነው አማልክታችን እያሉ ያመልካሉ። ይልቁ መጽሐፍ ቅዱስ ላይ በተገለጸው መንገድ ሳይሆን ከዛ ውጭ ይሄ ነው በቃ እግዚአብሔር በምዕላት ይሄ ነው የፈጠረን ፈጣሪ በምዕላት ይሄ ነው የሚታይ ነው ይላል። እግዚአብሔር ግን መንፈስ ነው የሚታይ አይደለም። ነገር ግን መጽሐፍ ቅዱስ ላይ በተለያየ ቦታ ተገልጿል። አሁን ባልከው መንገድ በሽማግሌ መንገድ ተገልጿል። አንተ ብድግ ብለህ ሲሉ ሰምተሃል እንጂ በሽማግሌ መንገድ ተገልጿል። በዙፋኑ ተገልጿል። እሺ ለሰዎች ለእግዚአብሔር ሰዎች መንፈስ ቅዱስ በገለጠላቸው መንገድ ቤተክርስቲያን ደግሞ ያንን ነገር ያ ልክ በጽሁፍ የተገለጸው አሁን ኢየሱስ የሚለውን ስም ስታይ ኢየሱስ ትዝ ይልሃል። መስቀል ላይ የተሰቀለም ስታይ ኢየሱስ ትዝ ይልሃል። መሰቀሉ ትዝ ይልሃል። እና የሚሰገደው ስፔሲፊክሊ ለዛ እዛ ጋር ለተቀረጸው እግዚአብሔር በምዕላት ይሄ ነው ተብሎ ሳይሆን
እግዚአብሔርን በማሰብ ነው። ሙሴንም ለምሳሌ መላእክት ቀረጽ ስለው መላእክት በክብሩማ ሲገለጥ እኮ ራእይ ላይ ከመላእኩ ክብር የተነሳ ምድር በራች ይላል። ምድር በራች ይላል። ይህን መልአክ አይደለም እግዚአብሔር መልአክን ልቀርጽ አችልም በመላት በክብሩ ማለት ነው። ይልቁንም ግን ምን ያደርጋል? ቀረጽ ሲለው እንመለከታለን። ለምንድን ነው? ለመግለጽ ነው። እሺ ያ ከእግዚአብሔር ጋር መላእክት ሁልጊዜ እንዳሉ ያንን መልአክ እንድታስብ ልክ ስታየው እንድታስበው አይምሮ ላይ እንዲመጣ የተለያየ ሀሳብ አይምሮአችን ውስጥ ላይ ይመጣ ማለት ነው። ከዛ አንጻር ነው እንጂ አምልኩ እንዲያርጉ በፍጹም እንደዛ አንልም። እሺ ግን ሲሰግዱ እኮ በግልጽ ደግሞ ይታያል። እንሰግደው ለዛ አሁን በተለይ ይሄ አብ ወልድ መንፈስ ቅዱስን ብትቀርጹም ብትሰግዱም ችግር የለም እንስማማለን። ምክንያቱም ስግደት ስለሚገባቸው ማለት ነው። ግን እሱንም በስዕል ለመግለጽ አትችሉም። ምክንያቱም ከባድ ነው። እግዚአብሔር መንፈስ ነው። መንፈስን እንዴት አድርጋይ የሆነ ፎቶ ላይ ማስቀመጥ ይችላል? ይሄ ለመግለጽ ቢከብድም እግዚአብሔር መንፈሱን አልሳለውም። ለዳንኤል በተገለጸው መንገድ መንፈስ ቅዱስ በገለጠልን መንገድ አይደለም። አሁን እግዚአብሔርን አይተን እሺ እንለፈው ወደ ፍጡራን ደግሞ እንሄድ። አሁን የአብ ወልድ መንፈስ ቅዱስን ብቻ አይደለም ስላችሁ የምትሰግዱ፣ ወደ ፍጡራን እንሄድ። ፍጡራንን ለምን ስላላችሁ እሺ ለምን ነው የምትሰሉት የሚለው ጥያቄ ይቀድማል። ለምን ትሰላላችሁ ነው ወይስ ለምን ትሰግዳላችሁ? ለምን ትሰላላችሁ ነው? ለምን ትሰግዳላችሁ? አንድ ተያይዞ እኮ ነው። እሺ የምንሰለው እግዚአብሔር የምንስለው እግዚአብሔር ቀረጹ ስላለ ነው። ቀረጹ ስላለ ቀረጹ ያለበትን ምክንያት ነገር ያለው ያንን መልአክ እንድናስበው ነው። ሁልጊዜ በእግዚአብሔር ዙሪያ ምን ይላል? በእኛ ህብረት ውስጥ ምን አሉ መሰለ? ዕብራውያን 12 ላይ ታገስ አዳምጠኝ። እሺ ዕብራውያን 12 ላይ እኛ ህብረት ውስጥ አሁን ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል። ወደ ሰማያዊቱም ኢየሩሳሌም ደርሰናል። ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ይላል። ያ ስለዚህ ወደዚህ ደርሰናል። የኛ ህብረት ውስጥ ይሄ አለ። ሁልጊዜ በህብረት ውስጥ ስንኖር ያን ነገር ፊል እናደርጋለን። እሺ ያን ነገር ፊል እንድናደርገው አሁን የመጽሐፍ ቅዱስ ተጽፏል። ስለዚህ ቅረጹና ስገዱ አላሳየህም? ቅረጹና ስገዱ አላለም። ስግደት አምልኮ ነው? ስግደት አምልኮ ነው ወይ? ስግደት ጸሎት ሲደረግ አምልኮ ምንድን ነው የሚይዘው? ትሰግዳለህ፣ ትጸልያለህ፣ ታመልካለህ፣ ትዘምራለህ። ስግደት ሁሉ አምልኮ ነው ወይ ያልኩ ነው። ይኸውልህ እየነገርኩህ ያለው መዝሙር አምልኮ ነው ላይሆን ይችላል። መዝሙር ሁሉ አምልኮ ነው። አንድ ሰው ለአንድ ፍጡር ስግደትን ለአንድ ፍጡር ስግደትን፣ አምልኮን፣ ጸሎትን የምታደርግ ከሆነ አምላክ አደረግከው ማለት ነው። ስፔሲፊክ የተለየ ምንም የምታደርገው ነገር የለማ። ኧረ ስለመድኃኒዓለም የለም። እሱን ይጠይቀኛል። ስግደት አምልኮ ነው፣ መዝሙር አምልኮ ነው። ስፔሲፊክ እናድርጉ። ስግደት አምልኮ የመለስኩልህ ለምንድን ነው ማለት ነው? ለአንድ ፍጡር ለምሳሌ ለማርያም ትሰግድለታለህ፣ ታመልካለህ፣ ትዘምራለህ። ሶስቱንም አንድ ላይ ከያዘ አምልኮ ይባላል። በጌታ በኢየሱስ ስም አንድ ጊዜ ያለህን ከሰማው አንድ ሰው ለሌላ ፍጡር ጸሎት ካደረገ ልመና ካቀረበ ይቅርታ እና ልመናን ካቀረበ አመለከው ማለት ነው እያለን ነው። እስኪ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 አውጣለት ኤርሚዬ። እዛ ክፍል ላይ እንግዲህ ልመና አቀርቧል። አንድ ፍጡር ለፍጡር ልመናን አቀርቧል። ስለዚህ እንግዲህ ዮሐንስን የሚያክል ሐዋርያ ጣዖታን አምልኮ ነበር እያለን ነው ማለት ነው። ይሄ ሰውዬ ይኸው አሁንም እመቤቴ ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላታል። ልመናን አቀረበ። ዮሐንስ ፍጡር ነው። እለምንሻለሁ ያላትም ሴት ፍጡር ነች። ኦኬ፣ ስለዚህ አመለካት ማለት ነው። ወንድማችን አሌክስ አጭር መልስ አዎ ወይም አይ። አሁን ይሄ የተጻፈው ከሞተች በኋላ ነው። ከሞተች በኋላ ከሆነ አመለከ ወይስ አላመለከ? ቆይ ምንም ሞታለች አልሞተችም አይደለም። አንድ ጊዜ አሌክሶ አመለከ ወይስ አላመለከ ጥያቄ
ምናልባት ይኸውልህ ምናልባት እለምንሻለሁ ማለት እኮ ጸሎት ለምሳሌ እንደዚህ እንድታረግ እለምንሃለሁ ማለት እኮ አንተ በአጭር መልስ አመለከ ወይስ አላመለከም? አጭር መልስ ብቻ አንድ ጊዜ ምናልባት ምናምን አትበል። በህይወት እያለ ከሆነ ለምሳሌ አንተ ለምሳሌ እኔ ለአንተ አላመለከም አሌክስ ጥያቄ አምልኳል የነገርኩ ለምን ታጣምማለህ? አንድ ሰው በህይወት እያለ በህይወት ያለው ሰው መለመን ይችላል። እንዲያደርግለት የሆነ ነገር እንዲያደርግለት መለመን ይችላል። ግን ከሞተ በኋላ የሚደረግ ከሆነ ሞቶም ጸሎት የሚሰማ ነው። አሌክስ ስለዚህ በህይወት ቶሎ ሳይሞት ማምለክ ይቻላል ማለት ነው። ሰው ያው ልመናው ከሆነ አምልኮ ማምለክ ይቻላል ማለት አይደለም። እሺ ማምለክ ሳይሆን ለምሳሌ እርም ቆይ አንድ ምሳሌ ልንገርህ። ቆይ ምሳሌ ነው 100,000 ብር እንዲሰጠኝ ምሳሌ ነው እባክህ ወንድም። ቆይ ምንድነው እየለመነ ያለው እዚህ ጋር? እሱን ሐሳብ ከላይ ምን እኮ ሐሳቡን ከላይ አንደኛ ልመና፣ ሁለተኛ ስግደት፣ ሶስተኛ መዝሙር አልከኝ። ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። አንተ እንደው ልመና መዝሙር ስግደት አያስፈልግም የሚል ታሳየኛለህ? ቆይ አንዴ አሌክስ አለማየሁ አንዴ ቆይ። ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። ሶስቱንም ለፍጡር ሲደረግ በህይወት እያለ ልመናው ከምን አንጻር ነው የሚለውን ቆይ በህይወት እያለ ለሰው ይዘመራል? በህይወት እያለ ምናልባት አሁን እያሞገሱ ሊያደናድ እየዘለልክ ጃምፕ እያልክ ነው ታዲያ። ስለዚህ ልመና አምልኮ አይደለም ማለት ነው። እንደዛ ከሆነ በህይወት እያለ የሚዘመርለት ከሆነ መዝሙር አምልኮ አይደለም ማለት ነው። ጸሎት እኮ ነው ጸሎት። እሺ መዝሙር አምልኮ ነው ካልክ ለማንም አይገባም። አሁን ለምሳሌ ቆይ ወንድሜ አንድ አዳምጠኝ። እኔ አሁን አምልኮ የምለው አንተ ነህ የፈጠርከኝ፣ አንተ ነህ የገዛኸኝ፣ አንተ በደምህ አድነኸኛል፣ አንተ በመስቀል ላይ ተሰቅለህ አድነኸኛል የምለው አንድ ጌታ ነው ያለኝ። አንድ ጌታ አለኝ፣ አንድ አምላክ አለኝ። ያንን ልክ ለሰው ስሰጥ በህይወትም ላለ ሰው ለሞተም ሰው ለአባቴም ለእናቴም ለማንም አልሰጠውም። ያን አምልኮ ስለሆነ አንተ ግን ስፔሲፊክሊ መዝሙር አምልኮ ነው ካልከኝ፣ አይ በህይወት ላሉ ችግር የለውም ካልከኝ፣ ኦኬ በህይወት ያለ ሰው ይመለካል ማለት ነው። ያለበለዚያ መዝሙር አምልኮ አይደለም ማለት ነው። አላልኩም። በህይወት ያለ ሰው የሚለመን ከሆነ ልመናው ብቻውን በራሱ በህይወት ያለ ማንም አይመለክ አይዘመርለትም እኮ ነው እያልኩ ያለው። ማንም አይዘመርለት ልዘመርለት አይገባም። እርግጠኛ ነህ? አዎ። እሺ ልመና ሳይተናል። እሺ መዝሙሩን ደግሞ ላሳየህ። ልመና ጸሎት እኮ ነው ያለው። ልመና አይደለም መለመን እኮ እንደምችል ነገር አይደለም። ግን አልጸልም ወደ አንተ አልጸልም ይላል። ጸሎት ነው ያለው ያርበኝ ሰምታኛል። እኔ አንተ የሆነ ነገር ሲጠኝ ብዬ መለመን ይችላልው በህይወት እያለ፣ ግን ከሞት በኋላ ይሄን ነገር አድርግልኝ ብዬ ወደ አንተ መጸለይ አልችልም። ወደ እኔማ አትጸልይም። ለምን? እኔ መስማት አልችልም። ቅዱሳን መስማት ይችላሉ እኮ ለዛ እኮ ነው። ቅዱሳን መስማት ይችላሉ። ቅዱሳን መስማት ይችላሉ አይችሉም እኮ። አሁን እኮ በመረጃ ከሞቱ በኋላ ሲል ከሞቱ በኋላ እንደማይጸልይ ጸሎትን እንደማናቀርብ መረጃ ይስጠን ከመጽሐፍ ቅዱስ። ከየትኛው የመጽሐፍ ቅዱስ ክፍል ተነስተን ኤፌሶን ላይ እኮ አለ። ኤፌሶን ኤፌሶን ነው ስንት? ኤፌሶን 7 እንደዛ ነገር መሰለኝ። ሞት ስለከለከላቸው ምናምን የሚል ቦታ አለ። እኔ ቦታ እንደዛ ነገር ኤፌሶን 7 2:25 ነው 7:25 ኤፌሶን 7 የሚባል ነው 2:75 ኤፌሶን 2:27-25 አካባቢ እንደዛ 2:25 የሚባል የለም 23 የሚባል የለም። ጌታ ይባርክሽ። ኤፌሶን መልካም ሴት ስፔሲፊክ አድርጋ አምልኮ ማለት ነው። ዕብራውያን 7:23 ኤርሚ በጣም አመሰግናለሁ ወንድማችን። ላውጣልህ እሱ ጀምራ አንብብ። ወዴታ ላውጣልህ? ዕብራውያን 7:23 ምንድነው ልታሳየኝ ፈለግከው? አይ አሁን ወደ ፍጡራን መጸለይ እንደማንችል በህይወት እያሉ ብቻ
ኮሚኒኬት ማድረግ እንደሚችል ከሞቱ በኋላ ከኛ እንደሚለዩ ጸሎታችንም ምልጃንም ሁሉንም ነገር እንደማይችሉ ከሞቱ በኋላ ይለያሉ ከኛ በትክክል በመንፈስ ይኸው አንተ የፈለከው ጥቅስ ይሄ ነው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ስለ ቅዱሳን ነው የሚያወራው ይሄ አለማየሁ። አዎ ሞት ከለከላቸው ይላል አይደል? ስለ ቅዱሳን ነው። እስቲ ቅዱሳን የሚያወራው እስከ ከፋለ ነው ወደ ላይ ወደ 25 ምናምን ወደዚህ ታይዝቀር ወይ 23 ላይ ምን ይላል መሰለህ? እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ስለማን ነው ካህናት የተባሉት? እነማን ናቸው? በሕይወት የነበሩ ካህናት ቅዱሳን እኮ በአዲስ ኪዳን ያሉ ማለት ነው። አዎ እስኪ በአዲስ ኪዳን ያሉ አይልም። በአዲስ ኪዳን ሳይሆን በብሉይ ያሉ ናቸው። ችግር የለውም እንዲያሳየኝ ነው። አሳየኝ እስኪ በአዲስ ኪዳን የሚለውን በራስ በብሉይ ኪዳን ይላል እዚህ ላይ። በብሉይ ኪዳን የብሉይ ኪዳን እያነሳ ያለው አስቀድሞ ከመጀመሪያው ስታነበው የብሉይ ኪዳን ካህናት ስርዓትን ነው። ያ ስርዓት ብሉይ ኪዳን ይላል አሳያለሁ። አንድ በአዲስ ኪዳን የሚለው አሳይ። በብሉይ ኪዳን የሚለው አሳይ ጋር እሱ አያጋጭንም። ኖ አትድ እኔ ለማለት የፈለኩት ምንድነው? አሁን ብሉይ ኪዳን ላይ እዚህ ላይ ተናገር። እስኪ ይሄን አንብበው። እዚህ ላይ ተመልሰህ ተናገር። እሱ አያጋጭንም። ይሄ ምን ይላል? አለማየሁ እሱ አያጋጭንም። አለማየሁ እሺ አለማየሁ እስኪ እየሰማሁ ነው። እቺን አንብበው። ለኔ እሱ እንትን አይደለም። እሱ ዋና ፖይንት አይደለም። እንተነህማ ለምን እንተነህ ያለው ነው ፖይንት አይደለም። ስለምን እንደሚያወራ መጀመሪያ ወንድማችን ፖይንት አይደለም። ፖይንት ወንድምህ በእግዚአብሔር በሰው የሰማውን ጥቅስ ይዘህ ስትመጪ ነው ችግሩ። ስለማን እንደሚያወራ ማለት ነው። አንድም እንኳን እስካሁን ይዘው መጽሐፍ ቅዱሳዊ ለማድረግ እስካሁን ብዙ ቦታ ዘላል አንድ ደግሞ ወደ ስዕል መጣ። ቅድም አሳየው ስዕልን እኮ ጨረስን። ችግር የለውም መቅረጽ እንደው መስገድ ነው አልከኝ። መስገድ ላሳይህ ስል መዘመር አልከኝ። መዘመር ላሳይህ ስል መጸለይ አልከኝ። መጸለይ ብለህ የቱ ጋር መጣህ? ወደዚያ መጣህ። ከስር እኮ ብዙ ሰው እየታሰበ ነው እንደዚህ ያልሆነ ነገር። አለማየሁ አቤት። ይሄ የሚያወራው ስለ ካህናት፣ ስለ ብሉይ ኪዳን ካህናት። የብሉይ ኪዳን ካህናት በህይወት መኖር አለባቸው ግዴታ። ለምን? ለህዝቡ ኃጢአት ሲጸልዩ የግዴታ ደም ማፍሰስ ነበረባቸው። እሺ ደም ማፍሰስ ነበረባቸው። ወደ ቅድስተ ቅዱሳኑ ይገቡና ያ በመሰዊያው ላይ ደም ያፈሳሉ። ከዛ ካህኑ ይገባና አስቀድሞ ስለራሱ ኋላም ስለ ህዝቡ ኃጢአት ይለምናል። እሺ ይሄ ምልጃ የሚደረገው በደም ማፍሰስ ስለሆነ የብሉይ ኪዳን ካህናት ምን ያስፈልጋቸው ነበር? ግዴታ በህይወት መኖር አለባቸው። በህይወት መኖር ብቻ አይደለም፣ ብቻቸውን መግባት አይችሉም። ከነሱ ጋር የሆነ ነፍስ ያለው ነገር በህይወት መኖር አለበት። እሺ ወደ ቤተ መቅደሱ ይገቡና መስዋዕት ያደርጋሉ። ያንን መስዋዕት ደግሞ አስቀድሞ ስለራሳቸው ኋላም ስለ ህዝቡ ኃጢአት ምን ያደርጋሉ? ንስሐ ይገባሉ፣ ንስሐ ያስገባቸዋል። ስለዚህ እነዚህ እንዳይኖሩ ሞት የከለከላቸው ናቸው። ግን ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ጌታ ኢየሱስ ግን ለዘላለም የሚኖር ነው። እሺ የሱን ህያውነት የሱን መስዋዕት ለማሳየት የመጣ ነው እንጂ አሁን አንተ እንደምትለው የቅዱሳንን መልጃ የሚከለከል አይደለም። ቅዱሳን በህይወት ሳይኖሩ በአካል ሌላ ቦታ ነው፣ በመንፈስ ሌላ ቦታ ነው። ሐሳቤ እኮ እሱን እንድታብራራ አይደለም። አለማየሁ እሱን እንድታብራራ አይደለም። አለማየሁ በህይወት ወደ ሰዎች ልመናም ጸሎትን ማቅረብ እንደማይቻል ልነግርህ ነው። አለማየሁ እየሰማሁህ ነው። ችግር የለውም አለማየሁ። ስለዚህ አሁን በቅዱሳን በአካል ከኛ ጋር ባይኖሩ በመንፈስ ከኛ ጋር ናቸው፣ በመንፈስ ከኛ ጋር አይደሉም። በመንፈስ ከኛ ጋር ናቸው ማለት ግን ጸሎትን ይሰማሉ፣ ይሰገድላቸዋል፣ ስግደትን ይቀበላሉ ማለት ግን አይደለም። ከኛ ጋር የሚሆኑት ታዲያ ለምን ብቻቸውን መሆን ፈርተው ነው? ማለት
በመንፈስ ከኛ ጋር ናቸው። ጥያቄ አሁን በአካል አሁን ምን አደረከኝ? መለመን ችግር የለውም ግን እንደው ከኛ ጋር በአካል አይሆኑ በአካል ስለማይሆኑ በስጋ ስለሚሞቱ በአካል ስለሚሞቱ እንደው አይሰሙንም እያልከኝ ነው። ስለዚህ በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? እንደዛ ነው። አለማየሁ ይቆራረጣል። ኔትወርክ ነው መሰለኝ። አቤት ለማየኔ ይቆራረጣል። ጋይስ ፈለገ ይቆራረጣል እንዴ ወይ ቤቲ? እስኪ አሁን ጥያቄ እንድገምልኝ የሆነ ያር ስትናገር ጋይስ እኔ ይቆራረጣል ድምጤ? አይቆራረጥም። እሺ ወንድም ቅዱሳንን መለመን ችግር የለውም ግን እንደው በአካል ሲሆኑ ነው። ምክንያቱም በአካል ከኛ ጋር አይደሉም ሞቱ ማለት በመንፈስ ከኛ ጋር አይደሉም በመንፈስ ከኛ ጋር አይደሉም እያልከኝ ነው። ስለዚህ ቅዱሳን በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር አይደሉም ማለት ነው ወይ እያልኩ ነው። ወይ አዎ አይደለም። በመንፈስ ከኛ ጋር ናቸው የሚል መጽሐፍ ቅዱስ ውስጥ እኔ አላየሁም። ግን ምናልባት ሊኖሩ ይችላሉ። ግን ምናልባት በእግዚአብሔር መንፈስ አንድ ስለሆነን በመንፈስ ከኛ ጋር ሊሆኑ ቢችሉ እንኳን የኛን ነገር ምንም ለምሳሌ እኛ ወደ እነሱ ብንጸልይ ጸሎት አይሰሙም፣ ብንሰግድ ስግደታችን አይቀበሉም። ያክብሩት እንኳን ብትል ማለት ነው በህይወት ያለውን ሰው ነው መሰግናለሁ ምናምን ማስረጃ እስኪ ከኛ ጋር በመንፈስ አሉ ብለኛል። ጎበዝ በመንፈስ እንደው ሊኖሩ ይችላሉ አልከኝ። መጽሐፍ ቅዱሳዊ ነው አይደለም የሚለው እናያለን። ግን እንደው አያዩም እያልከኝ ነው። ድጋሚ ደግሞ አይሰሙም እያልከኝ ነው። ክርስቲያን አንዱ ለአንዱ ይጸልያል አይጸልይም? በህይወት እያለ እሺ፣ በህይወት እያለ ይጸልያል አይጸልይም? ይጸልያል። በህይወት እያለ ይጸልያል። እሺ፣ በህይወት ሳይኖር ስለኛ እንዳይጸልይ የሚያደርገው ምንድነው? ይጸልያል ካልክ እከሌ የሞተ ሐዋርያ እከሌ ወይ ለምሳሌ ከሞተ በኋላ ሐዋርያ ጳውሎስ ዮሐንስ ለእኛ እንደዚህ ጸልያል የምን ነገር ማሳየት አለበት። እንዳይጸልይ የሚያደርገው ምንድነው? መጸለይ ሲጀመር ክርስቲያናዊ ግዴታው ነው ሁሉም ሰው። ስለዚህ አካላችን ነው። ቆሮንቶስ 12 ላይ ሁላችን አካል እንደሆነን ይናገራል። የክርስቶስ አካል እንደሆነን። ስለዚህ መጸለይ ደግሞ ምልጃ ደግሞ እግዚአብሔርን ደስ የሚያሰኘው ነገር እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 እስከ 4 ስታነበው በደንብ በግልጽ ያስረዳል። እግዚአብሔርን ደስ የሚያሰኘው ነገር እንደሆነ ከሞቱ ሰዎች የጸለየውን ጸሎት አሳይ። ሞተ ሰው እከሌ ጸለየ የምትለው ጨረስክ? አሳይ ነው ግን ምን ጨርሳለሁ? ለምን እሱ አመጣ? ስለዚህ እኮ አንተ የሞቱ ሰዎች አይጸልዩም። ሰው ሲሞት ከነፍሱ ከስጋው ሲለይ በስጋ ሲሞት በመንፈስ ከኛ ጋር አይሆንም የሚል ጥቅስ አሳየኝ። እኔ ደግሞ ያ ሰው እኮ ለዚህ ነው ቀደም ይኸውልህ ካህናት የሆኑ ብዙዎች ነበሩ ሞት ከለከላቸው የሚለውን እኮ ነው የፈለኩት። ቅዱሳን እንኳን ቢሆኑ ሞት ይከለክላቸዋል። ከኛ ጋር ያለው ሪሌሽን የሆነ ቦታ ይከለከላሉ የሚለውን ለማሳየት እኮ ነው የወሰድኩት። ስለዚህ የብሉይ ኪዳን ካህናት በአካል ሌላ ቦታው ነው፣ በመንፈስ ሌላ ቦታ ይሆኑ ነበር። እሱን አንተ አብራራ እንጂ ነው አንተ አብራራ ተበለ የጠቀስከውን ጥቅስ ማን ያብራራልህ? ምራሳ እኔ በዚህ መጽሐፍ ቅዱስ ላይ ምንድነው አደከመና ኤልያስ አሁን ቅድም መብራን ስለ ክህነት ነው የሚያወራው። ስለ ክህነት ነው። ካህናት እንዳይሆኑ አስቀድመው የነበሩት የሌዋውያን ካህናት ማለት ነውና እነሱ ካህናት እንዳይሆኑ ሞት ይከለክላቸዋል። ከክርስቶስ ጋር ነው የሚያነጻጽረው። ስለ ጸሎት ምናምን አይደለም። እዛ ላይ ስለ ስራው ነው አይደል? እዛ ላይ ሲያነጻጽር ያለው የክርስቶስ ግን ዘላለማዊ ነው ብሎ ነው የሚያነጻጽረው እንጂ እዛ ላይ ስለ ጸሎት ነው ስለምንጃም አይደለም የሚያወራው። ስለ ጸሎት እንዳዳምጠኝ ስለ ጸሎት አያወራም። ዕብራውያን 7ን ስለ ምንድነው ክህነት ነው የሚያወራው ማለት ነው። ክህነታቸው እነሱ ዘላለማዊ አያደርግም። ለምን? ሞት ይይዛቸዋል። አንዱ ሲሞት አንዱ ይተካል። አንዱ ሲሞት አንዱ ስለሚተካ ዘላለማዊ አይደሉም። ግን ዘላለማዊ የሚሆን አንድ ክርስቶስ ኢየሱስ አለ።
ስለዛ ነው የሚያወራው እንጂ ስለ ምልጃ አያወራም። እዛ ላይ ጭራሽ ስለምልጃ ራሱ አያወራም ማለት ነው። ስለዚህ የማይሆን ጥቅስ ነው የሰጠኸው። አንተ ግን ሌላ የመጽሐፍ ቅዱስ ጥቅስ ካለ ስጠንና እንየው። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክል ካለ አንዴ መጽሐፍ ቅዱስ ጥያቄ ላስቀምጥልህ። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክልበት ቦታ እንዲሁም ደግሞ ቅዱሳን መስማት እንደማይችሉ የሚያሳይ ቦታ ካለ መረጃ ስጠን። እሱን ነው እየጠበቅን። ካህናት ቅዱሳን አይደሉም ወይ? ካህናት ቅዱሳን አይደሉም? ካህናት አስቀድሞ ስለራሳቸው ኋላም ስለ ህዝቡ ኃጢአት የሚገቡ ናቸው። ብሉይ ኪዳን ካህናት አባቴ በክርስቶስ የሆኑ አይደሉም። ሲጀመር እነሱ ጸጋ አላቸው። አሁን ካህናት አሌክስ ጸጋ አላቸው። የእግዚአብሔር ጸጋ አላቸው። የእግዚአብሔር ጸጋ እዛ ጋር የተጠቀሱት ካህናት ጸጋ እኮ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። ማንኛውም የእግዚአብሔር ጸጋ ተገልጦላቸዋል። ከኃጢአት የነጹ ነበሩ። ራሳቸው ራሱ ደም ፈሶላቸው የክርስቶስ ደም ፈሶላቸዋል። መረጃ መስጠት የማይችል ከሆነ መረጃ ራስሽ አምጪ እንጂ ቆይ አለማየሁ አንተ መረጃ መስጠት ስለማትችል ሰው ማክበር ሴት ነች። በዛ ላይ ሴት ደግሞ ማክበር ነው። አለማየሁ መረጃ አንቺ አውጪ ይለኛል እንዴ? በቃ ጨረሰ። እንቀጥል። ልጅ ዳግም ቀጥል። እሺ ቀጥል ወንድማችን። ባይዞ ይሄን ቲም በጣም ላደንቃችሁ ፈልጋለሁ። በተለይ ቅድም ፈለገም ሳውራ ነበረ። አንዳንድ ሰዎች የኦርቶዶክስ ሆነ የፕሮቴስታንት ሰዎች በግል የሚያነሱ ሀሳቦችን የቤተ እምነቱ ሀሳብ አድርጎ መቀበል ማስፈልግ የሚያምኑ አብዛኞቻችን አመጣጣችንም ከኦርቶዶክስ ከተለያየ እምነት ነው ይታወቃል። ግን አሁን ለምሳሌ አንዳንድ ሰዎች ማርያምን አምላክ አድርጎ የሚስሉ የሚያወሩ ሰዎች ትላልቅ ሚዲያ ላይ ትሰማላችሁ እና ያንን ሀሳብ እንትን እያለ ሲያወራ ነበር። አይደለም እኛ ቅዱሳን ናቸው እንጂ አምላክ አይደሉም፣ አምልኮ የማይገባቸውም ስል ነበረ። ጥሩ ነው። እንደዚህ ትውልዱንም እንደዚህ ማቅናት ጥሩ ነው። በጣም ቴንኪ ማለት ፈልጋለሁ። ሜቢ ይሄ ትናንሽ ጥቃቅን ነገር አውርተን ጊዜያችንም እድሜያችንም መብላት የለብንም። ትልቁ የሚያስፈልገን ነገር ወደ ሀሳቡ ልግባና የሚያስፈልገን ነገር ያ ፕሮቴስታንት ነኝ። ትልቁ የሚያስፈልገን ነገር ስለ ስዕል ጉዳይ ሳይሆን ወደ ጥያቄ ልገባ ጥያቄ ልጠይቅ። ቆይ ተረጋጋ እንጂ ከመጽሐፍ ቅዱስ ውጭ የምታስተምረው አለ ወይ? እሱን ሀሳብ ነው። እንደምታውቁት ሰውና እግዚአብሔር ከመጽሐፍ ቅዱስ ውጭ የምታስተምረው ቤተክርስቲያን አለ ብለህ ታምናለህ? እያወራሁ እኮ ነው። ኤፌሶን እኮ እያወራህ ያለው አስተያየት ነው። እኛ ደግሞ አስተያየት ለመቀበል ሳይሆን ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው አለ ብለህ ታምናለህ? ያ ላይ ትኩረት አድርግ እና አስተምሮት ዶግማ ላይ ካለ ሳወራ እሺ፣ አታውሪያ በመሃል። እሺ ቀጥል። ግን ዶግማ ላይ ካለ ጥያቄ ይቀጥል። ቤተክርስቲያኒቱ ዋናው ሰውን ቅዱሳንንና እግዚአብሔርን እኩል አድርጋ ነው የምታየው። ያም ምንድነው ሰው እሺ መረጃ ስጠን። እግዚአብሔርና ቅዱሳንን እኩል አድርጋ ነው የምታየው የሚለው መረጃ ስጠን። አሁን ለምሳሌ እያወራችሁ ነበረ። ለምሳሌ ሰው ከሞተ በኋላ ሰው ከሞተ በኋላ ጸሎት ታደርጋላችሁ። ዳግም አንዴ ይኸውልህ፣ በነገራችን ላይ ይቅርታ አድርግልኝ ከእኔ ጋር ስታወራ ማለት ነው። ምንድነው የምታደርገው? መረጃ እሺ፣ ያለ መረጃ አንቀበልም ከይቅርታ ጋር። እግዚአብሔርና ቅዱሳንን እኩል ታደርጋለች ብለሃል። በየትኛው መጽሐፏና በየትኛው ዶግማ ትምህርቷ ነው እግዚአብሔርና ቅዱሳንን አንድ ያደረገችው? እሱን መረጃ ስጠን። ሚውትን ክፈትና መረጃ ስጠን። ይኸው ትልቅ ላድርግህና ክፈትና አሳየን። ቴንኪው። ቀጥል። ጃስጠን ሚውትን ክፈትና ወገናችን ሚውት ነህ።
እሺ ይሄንን አንቺ አሁን ያወራሽውን ነገር ማታምኚ ከሆነ ወደ ሌላ ሀሳብ ልሂድ። መረጃ ስጠን። አሁን ለተናገርከው መረጃ ስጠን እባክህን። አሁን እያወራሽ ነበር በአንደበትሽ። በእኔ አንደበት አይደለም ቤተክርስቲያን፣ በእኔ አንደበት አይደለም የምትለካው ብራዘር። መጽሐፍ ቅዱስ ላይ ወይም ደግሞ የቤተክርስቲያን መጽሐፍ ላይ ቤተክርስቲያናችን እግዚአብሔርና እንዲሁም ደግሞ ቅዱሳንን እኩል አድርጋ አሳይማለች፣ እኩል አድርጋለች ብለሃል። በየትኛው መጽሐፏ ላይ ነው ሳይሆን ያስቀምጣል? ራእይ 22:9 ክፈች። ራእይ 22:9 ራእይ 22:9 ቤተክርስቲያናት እንዴት ጻፈችው? ክፈችና ላምብ። ቤተክርስቲያናት የጻፈችው እናንተ ለመላእክት ትሰግዳላችሁ፣ ለመላእክት ደግሞ አይሰገድም ይላል። ቆይ እኔ መላእክት ትሰግዳላችሁ አትሰግዱም አይደለም። መጀመሪያ ቆይ አዳምጠኝ። ትሰግዳለሽ፣ ትሰግዳላችሁ አትሰግዱም። ዳሪ በጣም ትልቅ ሰው ነው ከኔ በጣም እድሜ በጣም ነው የምንለያየው። ስለዚህ አንድ አዳምጠኝ እንደ ትልቅ ሰው። እሺ አንተ ምንድን ያልከው? ለቅዱሳን አንዴ ተረጋጋ። ለቅዱሳን ምን ነው ስለ እድሜ ሮጥሽ መክያ? አይ ትልቅ ስለሆንክ ነው። እንዴ አዳምጠኝ። ለቅዱሳን ስግደት ይገባል ወይስ አይገባል ለቅዱሳን መላእክት የሚለው ውስጥ አይደለም ያለ ነው። ምንድነው ያልከው? ቤተክርስቲያን ቅዱሳንና እግዚአብሔርን እኩል አድርጋለች ብለሃል። የቱ ጋር ነው እኩል ያደረገችው? በመጽሐፉ አሳየን። እኛ ህግ አለን፣ የምንመራበት ህግ አለን። በዛ በምትመራበት ህግ መሰረት አሳየን ነው። ተግባባን ወንድማችን? ቀጥሉ። ሌሎችም ካላችሁ ከፈለጋችሁ ቀጥሉ። ትቀጥያለሽ። ፉዬ ማይክ አንሳውን እኔን የሚዩት ያረኩ የምታወራው ክርክር አለውና ራእይ 22:9 ነው ጽልሽ ላምብብ አውጡ። ስለዚህ መጀመሪያ የተናገርከው ነገር አትችሉም አይደለ? የተናገርከው ነገር ማሳየት አትችሉም። ይቅርታ ጠይቀህ ነው ማለፍ ያለብህ። ምክንያቱም ይሄ እጸጽ ያለው ንግግር ነው የተናገርከው። በጣም ማለት ቤተክርስቲያን የማታደርገው ነገር ነው እየተናገርክ ያለው። መረጃ ካለ መረጃ ክፈት። ልጅ ዳግም መረጃ አለ? ያው ኦርቶዶክሳኖች ፊት ለፊት መጣችሁ የፈለጋችሁ ነገር ልታወራ አይቻልም። ኦኬ ምክንያቱም እዛ ቸርቻችሁ እንደለመዳችሁት መሆን ትችላላችሁ። ግን እዚህ ገብታችሁ ግን ቤተክርስቲያንን እግዚአብሔርና ቅዱሳንን እኩል አድርጋለች፣ እኩል አድርጋ አስቀምጣለች ስትል መረጃ ከሌለ እንዴት ነው የምንግባባው? ጉድ እኮ ነው። አንዳንድ ቁጥር ጻፉን አስገባችኋለሁ። አወገዛችሁት? ጣውኛ ላጣነው ራስ ወጥቷል። ኤኒዌይስ ዝም ብላችሁ ብድቅ ብላችሁ ታመልካለች ምናምን ከምትሉ አሁን እዚህ ጋር ስግደት እንደዚህ ይላል። ለምንድን ነው የሚሰገደው? እንደዚህ እስኪ መጠየቅ ይልመድባችሁ በጌታ። እሺ ጥያቄ ስትጠይቁ በቃ መጽሐፍ ቅዱስን ኮት አደረግና እውቀት ያለው ምናምን ነገር የእውቀቱ ገባ ትንሽ የፖለቲካ ነው ኃይለኛ ፖለቲካ። ስለምን ፖለቲካ ነው የሚያወራው? ፖለቲካ ሰላም ወንድማችን ታሚ ሄድበት። ኧረ አንቺ ትሄጂበታለሽ ኤርሚዬ። ከይቅርታ ጋር ሰላም ጆ አልሰማም ዲያቆን እሺ መልካም በቃ እዛው ጨርሱ። ውስጥ እያወሩ ነው መሰለኝና ላውርደው። ዴቭ ድጋሚ ያስገባችሁ? ዴቭ ድጋሚ ነው። እሺ ይቅርና ብሩክ እሺ የማትበጠብጡ በትክክል የምትወያዩ ፕሮቴስታንቶች አንድ ቁጥር ጻፉና ከእናንተ ጋር እንውራ። እሺ ልጅ ዳኝ ይሄው አለ። ልጅ ዳኝ ገባና ሳምከው ለምን አስወጣችሁ ይላል። ማን ያስወጣ? እሺ ልጅ ዳኝ አይቶ ከኤፌሶን ጋር አልተግባባም ነበር እና ማስረጃ ኮኔክሽን ይቅርታ ማስረጃ አዘጋጀል። እሺ ልጅ ዳኝ
ጋድ ዩዘር እሺ ይሰማል? አዎ ትሰማለህ። ሰላም ብያለሁ ወንድሜ። እሺ ሰላም ለእናንተ የሆነ እኔ አገባቢ ፈለገ ቅድም ሲናገር ከነበረው ነገር ላይ ጥያቄ ለመጠየቅ ነው እና አንድ ጊዜ ፈለገን ሳይሆን አሁን ጥያቄው ትልቁ ጥያቄ ሰላም ላንተ ይሁን ነው ያልኩ። ሰላምታ አይቀድምም? ሰላም ብያለሁ እኮ አልሰማኸኝም? ከየት ቤተ እምነት ነህ ዩዘር? ኦኬ እኔ ከወንጌላዊ ነኝ። ከወንጌላዊ። መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ ታምናለህ? ኦኬ እሱ ጋር መጣበታለሁ። ግን ቅድም ፈለገ እንትን ስላሴ ትምህርት ላይ ትልቅ እንትን አለ ልዩነት አለ ብለዋልና እሱ ምንድን ነው የሚለውን ነገር ለመጠየቅ ያክል ነው የገባሁት። መልካም ልዩነቱን የጠየቅኩ ላሳየ ምን ያክል ሰፊ ልዩነት እንዳለን ማለት ነው። ምክንያቱም በትሪኒቲ ትምህርት ዙሪያ ፕሮቴስታንቲዝም ባጭሩ መረዳቱ ራሱ አለው ብዬ አላምንም። ለምሳሌ ያክል ላሳየ ምን ያክል ምክንያት የለውም። ሌላ ሰው ጠርቼ ሳይሆን በአንተው ላሳየ ወንድሜ። ማን ልበል ስምህን? ቆየኝ፣ ስሜ ቆየኝ። እሺ ወንድሜ እያልኩ ልጥራ። እሺ ወንድማችን፣ እስቲ ስለ ትሪኒቲ አንዳንድ ሀሳቦችን እናንሳኔ። እናንተ ወልድ ክርስቶስ የእግዚአብሔር አብ ቃል ነው ብለህ ታምናለህ? ወይም ወልድ ክርስቶስ ይቅርታ፣ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ወንድማችን አልገባኝም ጥያቄ ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ነው። ታምናለህ ወይስ አታምንም ነው ጥያቄ። ወልድ የአብና የመንፈስ ቅዱስ ቃል ነበር ይላል። አምናለሁ። በጣም ጥሩ። እሺ መንፈስ ቅዱስ የአብና የወልድ እስትንፋስ እንደሆነ ታምናለህ ወይስ አታምንም? አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ግልጽ አልሆነልኝም። ጥያቄማ ግልጽ ሆኖልህ እኮ እስካሁን ስትመልስልኝ ነበር። ተመሳሳይ ጥያቄ ነው የጠየኩ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ፣ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ እንደሆነ አምናለሁ አልከኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ እሱ ነው። ከዛ ወደ ማስረጃውን አልፋለን። እዚህ ጋር መስመር ሳንስት አንቀርም። እኔ አሁን እዚህ ጋር የመጣሁበትን ጉዳይ ነግሬያለሁ። ስለዚህ ለጥያቄ ስለመጣሁ ቶሎ ጥያቄውን ብመልስልኝ ድል ቢሰጥ ጥሩ ነው። አላወኩም። እሺ አንተ ንገረኝ። ቴንኪው። እኔም እያልኩ ያለሁት ሀሳብ ያ ነው ማለት ነው ባጭሩ። ተወዳጅ ወንድማችን ብዙ ማለት 100% በሚባል ደረጃ ፕሮቴስታንቲዝም ውስጥ ያሉ ቶች ወንድሞች ኢቨን ትሪኒቲ ራሱ ምን ማለት እንደሆነ ሳያውቁ ነው አይ በትሪኒቲ እናምናለን የሚሉት። ስለዚህ ይሄ በጣም ሰፊ ልዩነት ነው። ኦርቶዶክስ አማኞች ስንሆን ደግሞ ትሪኒቲን አውቀ ነው ተረድተው ነው በስላሴ እናምናለን የምንለው። ፕሮቴስታንት የሆኑ ሰዎች ደግሞ ትሪኒቲን ሳያውቁት ሳይረዱት፣ አሁን ኢማጂን እንግዲህ አንተ አሁን በትሪኒቲ አምናለሁ የምትል ሰው ነህ እና ሌሎችን ፕሮቴስታንቶች በትሪኒቲ እናምናለን ይላሉ እንበልና ኦርቶዶክስን እርሳቸው እንበልና ትሪኒቲን የማያምኑ ሰዎች ለምሳሌ ሙስሊሞች መጥተው በዚህ ዙሪያ ጥያቄ ቢጠይቁ አንተ ሙሉ በሙሉ ኮንፊደንስ ያለ ሰው አይደለህም ስለምታምነው ነገር ለመመለስ። ለምንድን መሰለ? በአጭሩ የትሪኒቲን ትምህርት ፕሮቴስታንቲዝም ውስጥ ስለሌለ እና ያቀረብኳቸው ሰዎች እንደዚህ የሚመስሉ ናቸው። በአንተ ማድረግ ማስረጃ ያሳየው ስለዛ ነው። ለማንኛውም በእነዚህ ዙሪያ እሺ አሁን ለምሳሌ በምሳሌ እንውሰድና ቤተክርስቲያን የኦርቶዶክስ ቤተክርስቲያንና የፕሮቴስታንት ቤተክርስቲያን በምልጃ ላይ ማይስማሙበት ነገር አለ ከተባለ ማይስማሙበት ምንድን ነው? እዚህ ጋር ኦርቶዶክስ ቤተክርስቲያን ምልጃን የቅዱሳን ምልጃን ትቀበላለች። የፕሮቴስታንት ቤተክርስቲያን ደግሞ የቅዱሳን ምልጃን አትቀበልም። ስለዚህ ይሄ ነው ልዩነቱ። አንተ ግን ስለ ትሪኒቲ ልዩነቱን ንገረኝ ስለ ልዩነት አይደለም የነገረኝ። ስለ ምልጃ አይደለም ያወራ ነው እና የኔ መኝታ ክፍል ውስጥ ስላለው ነገር
ዝም ብሎ የሚቀባጥር ሰውና እኔ ስለ ክፍሌ ማውራው ነገር ይለያያል። በጣም ሰፊ ልዩነት አለ ማለት ነው በሁለታችን መካከል። የምን የእውቀት ልዩነት አለ። ያ ሰው ስለ ክፍሌ ምንም ነገር ሳያይ ነው እያወራ ያለው። እኔ ደግሞ ስለ ክፍሌ በደንብ የማውቀውን የተረዳሁትን ነገር እነግረዋለሁ። አይ ቁም ሳጥኔ በዚህ በኩል ነው ያለው፣ የኔ መኝታ ክፍል ያለው አልጌ ያለው በዚህ ክፍል ነው፣ የጫማ መደርደሪያ ያለው እዛ ጋር ነው፣ ጠረጴዛ ያለው በዚህኛው ሳይድ ነው እያልኩኝ መናገር የምችለው እኔ ነኝ። ያ ሰው ስለ እኔ ክፍል የአቀማመጥ ምንም አይነት እውቀት ሳይኖረው መቀባጠሩ ግን ከእውቀት ነፃ እንዲሆን ያደርገዋል። በአጭሩ እኔ ከምናገረው ንግግር ጋር ልዩነት እንዲኖር ያደርገዋል ማለት ነው። ስለዚህ በትሪኒቲ ዙሪያ ምንም ብዙ ክርክር የሚያስፈልገን ነገር አይደለም። ልዩነት አለ። ያለ ልዩነት ምንድነው? እኛ ትሪኒቲን እናውቀዋለን። ፕሮቴስታንት የሆኑቶች ወንድሞች ደግሞ ትሪኒቲን አያውቁትም። ትሪኒቲን ስላላወቁትም ጭምር ነው ነገረ ክርስቶስ ላይ ትልቅ ፋላሲ የሚፈጠረው። ትሪኒቲን በሚገባ የተረዳ